ዛሬ ከቆምንበት እንቀጥላለን። ዳንኤል ምዕራፍ 5 ነው የምናጠናው። ዛሬ ትንቢተ ዳንኤል ምዕራፍ 5 እናጠናለን። የባቢሎን መንግስት ፍጻሜ የታየበት ሰዓት ነው። ይሄ ስለ ብልጣሶር ነው የምናጠናው እና የቅንጦተኞች የሚደርስባቸው ጣጣ መንግስታትን፣ ባለጸጎችን፣ የታወቁ ሰዎችን ሁሉ ሞዴል የሆነ ሰው ነው ዛሬ የምናጠናው ብልጣሶር። መጽሐፈ ዳንኤል ትንቢተ ዳንኤል ምዕራፍ 5 ላይ ታገኛላችሁ እና ብዙዎች አባቶቹ የደከሙበት ምንም ያለፋበት ታላቂቱ ባቢሎን በእጁ ገባች። ይገርማቸዋል። አጠፋት። ምንም ዋጋ ሳይከፍል ዋጋ የከፈሉትን ታላቂቱ ባቢሎን የጠፋችው በዚህ የወርቁ ራስ ድምዳሜ ሆኖ ቁጭ አለ ብልጣሶር። የእግዚአብሔር ፍርድ በግርግዳ ላይ በቀስት የማይወጋት በላጲስ የማያጠፋት የእግዚአብሔር ቴክስት ከሰማይ የመጣበት በግርግዳ ላይ ጣት የጻፈበት ክፍል ነው። ማኔ ቴቄል ፋሬስ የሚል ተአምራዊ ነው እና የወገባቸው ጅማት እንዴት እንደፈታ በኋላ አካፍላችኋለሁ እና ርዕስ ሰጠሁት የእግዚአብሔር ፍርድ ወይም የፍርድ ምልክቶች በብልጣሶር ሕይወት። የፍርድ ምልክቶች በብልጣሶር ሕይወት። እግዚአብሔር ቶሎ አይፈርድም፣ ግን የሚፈርድበት ሰው ለማወቅ ከፈለጋችሁ ብልጣሶርን ማጥናት ነው። አትስቱም። እና በእንዲህ ያለ በብልጣሶር መንገድ የሄደ ሰው የእግዚአብሔር ጣት ያገኘዋል። 100% እርግጠኛ ነው የምትሆኑት። እና የማይታየው አምላክ በሚታየው ንጉሥ ላይ የፍርድን ምሳሌ ናሙና ቁጭ አረገ ምዕራፍ 5 ላይ። በእውነት ይሄን ለሚሰሙ ሁሉ እንድትፈሩት እንድትወዱትም ነው የሚያደርጋችሁ እግዚአብሔር። እና ዳንኤል በሱ ዘመን በሱ ጊዜ ኑሮ እየተከናወነለት መንግስትና አገልግሎቱ እየጨመረ ሲመጣ ብልጣሶር በዛው ሌሊት በዛው ቀን መንግስቱም እሱም ህይወቱ አለፈ። ታውቃላችሁ፣ መንግስቱ ፈረሰ። ብልጣሶር በዛው ቀን የሞተው። የዳንኤል ህይወት ግን በነ ቂሮስ ዘመን እየቀጠለ መጣ እና ዳንኤል አንድ የገባው የህይወት መርህ አለ። ብልጣሶር የሳተው አንድ መርህ አለ። ዳንኤል ንጉስ አይደለም፣ ባለጠጋ አይደለም። ይሄ እኮ 120 ሀገር ላይ የሚገዛ ንጉስ ነው። ሁሉ በእጁ ሁሉ በደጁ ነው። ይገርማችኋል። ነገር ግን አንድ መሰረታዊ ነገር የህይወትን ስነ መለኮት ምህዳርን ስቶታል ብልጣሶር። ዳንኤል ከሶስቱ አንዱ የተወደደው ዳንኤል የሰማይና በምድር የከበደ ነው። ሰው በሰማይም በምድርም ስኬታማ ይሆናል። በዳንኤል ላይ የጽድቅ ፀሐይ ስታበራ፣ በብልጣሶር ላይ የጽድቅ ፀሐይ ነው የጨለመችው። እና ይሄ ሰው ዛሬ የምናጠናው ብልጣሶር የእግዚአብሔር የፍርድ ምልክቶች ያሉበት ሰው ነው። በዚህ አውድ ነው የምናጠናው። ጌታ እንዲያስተምረን እንጸልያለን። ጌታ ሆይ ልጅ ሊመጣ በደጅ ነው። ፍጥረትን፣ መንግስታትን፣ ታሪክን ሁሉ የምትቆጣጠር በቅዱስ ቃል የፈቃድን ምስጢር የገለጥክ ለሚሰሙ ሁሉ በጥበብ በጨው እንደተቀመመ ሰዋት በቃልህ እየቀመምክ ለምድር ስኬት ለሰማይም ብድራት የምታዘጋጅ አንተ ነህ። እነሆ በተዘጋጀ ልብ ለሚሰሙህ ምክርህ መሬት አይወድቅም። ዛሬም ለተናጋሪ ጌታ ሆይ ሰው አይገልጠውም ቃልህንና ደግሞም የሰማነውን እንድንኖርበት ጸጋ እንድትሰጠን በጌታ በኢየሱስ ስም እንለምንሃለን። ክብር ለአንተ ብቻ ይሁን። ስለ ስም ብለህ ስማን። አሜን። ትንቢተ ዳንኤል ምዕራፍ 5 ንጉሥ ብልጣሶር ለሺህ መኳንንት ትልቅ ግብዣ አደረገ። በሺሁም ፊት የወይን ጠጅ ይጠጣ ነበር። ብልጣሶርም የወይን ጠጅ በቀመሰ ጊዜ ንጉሡና መኳንንቶች ሚስቶቹና ቁባቶቹ ይጠጧቸው ዘንድ አባቴ ናቡከደነጾር በኢየሩሳሌም ከነበረው መቅደስ ያመጣቸውን የወርቁንና የብሩን ዕቃዎች አምጡ ብሎ አዘዘ። የዚያ ጊዜም በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁን ዕቃዎች አመጡ። ንጉሡና መኳንንቶቹም ሚስቶቹና ቁባቶቹም ጠጡባቸው። የወይን ጠጅ እየጠጡ ከወርቅና ከብር ከናስ ከብረትና ከእንጨት ከድንጋይ የተሰሩትን አማልክት
አመሰገኑ። ምዕራፍ 1 ከ1 እስከ 4 ነው ያነበብኩላችሁ። የእግዚአብሔር ፍርድ የሚደርስበት ሰው ምልክቱ ምንድነው? የሥነ ምግባር ጉድለት አልኩት። ቅንጦት በሉ ስትፈልጉ። ጳውሎስ በአንደኛ ጢሞቴዎስ 5:24 ላይ የአንዳንድ ሰው ኃጢአት ገና ኃጢአቱን ስታይ ፍርዱን ያመለክታል፣ አንዳንዱ ፍርዱ ይከተለዋል ይላል። እና ትንሽ ቆይቶ ነው የምታውቀው ማለት ነው። አንዳንዱ ከኋላው ነው ያለው ፍርዱ፣ አንዳንዱ ግን ከፊት ሆኖ ይቀድመዋል ፍርዱ። እና የአንዳንድ ሰው ኃጢአት ፍርድ እንዳለበት ወዲያ ያመለክታል፣ አንዳንዱ ግን ይከተለዋል ይላል አንደኛ ጢሞቴዎስ 5:24። ይሄ ብልጣሶር ዛሬ የምናጠናው ብልጣሶር ከናቡከደነጾር በኋላ 5ኛ ንጉስ ነው። በእርግጥ ታሪኩን እዚህ ላይ አታገኙትም። በናቡከደነጾርና በብልጣሶር መሃል ሌሎች 4 ነገስታት ነበሩ፣ በታሪክ ውስጥ ግን ተጽፈዋል። እና ናቡከደነጾር ከአይምሮ ተቀይሮ ልዑል አምላክ በሰማይ አለ ብሎ ንስሐ ገብቶ ነው የሞተው። ቤቱ ተቃጥሎ ነፍሱን እንደዳነ ሰው ነው የሚቆጥረው። እና እግዚአብሔር ብዙ ቢቀጠቅጠው ናቡከደነጾር ብዙ ቢያጠፋም በንስሐ ህይወቱን የቋጨ ነው። እድለኛ ሰው ነው ናቡከደነጾር። ይሄ ግን እንደዛ አይደለም። ለዚህ 24 ሰዓት ነው የንስሐ እድል የተሰጠው፣ ለዛኛው 1 ዓመት ነው። ነገሩ እግዚአብሔር ረቂቅ ነው። እና ናቡከደነጾር 43 ዓመት ነው የገዛው። በባቢሎን ነገስታት ውስጥ ረጅም እድሜ የገዛው ናቡከደነጾር ነው። እሱ ቢያመልጥም በንስሐ ከሲኦል ቢያመልጥም እንደኔ ግምት መንግስተ ሰማይ እንደሚገባ ነው የሚመስለኝ። ግን መንግስቱ እሱ ከሞተ በኋላ እየዘቀጠ ነው የመጣው። ብዙ ጊዜ ነገስታት እንዲህ ናቸው። በጣም ተጋድለ የሰራውን ተተኪ ካላፈራ እየተሽቆለቆለ ነው የሚወርደው። እና በብዙ ኢንጂነሪንግ ሙያ የሰራውን እና የምታስገርም የምታስደምም ባቢሎን ያ ሁሉ ግንቡ አፈርሶ በአንድ ቀን ከተማው ሁሉ ተቃጠለ። በእርግጥ ይሄ ንግርትም አለ፣ በኋላ አካፍላችኋለሁ። ናቡከደነጾር ከሞተ በኋላ ሜሮዳክ የሚባል ልጁን የነገሰው። እንዲያውም ቅጽል ስም አውጥተውለታል። ኢቪል ሜሮዳክ ይሉታል። ኢቪል ማለት ክፉ እንደማለት ይመስለኛል። ከስራው የተነሳ ይሄንን ቅጽል ስም ሰጡት። የናቡከደነጾር ልጅ 2 ዓመት ነው የገዛው። ያው በ560 ነው የተገደለው፣ በሰው እጅ ተገደለ። ከ2 ዓመት በኋላ ሜሮዳክ ሲሞት፣ ይህን ሁሉ ታሪክ ባይብል ላይ አታገኙትም። እንዲሁ ምናልባት ለሚሰሙ ኮመንታሪ ለመስበክ ላይ ሌሎች እንዲመቻቸው ብዬ ነው። ኤሬጌል ሳራስ ስማቸው አንዳንዴ ትንሽ ቫውሉን ፕሮናውንሴሽኑን ላልናገረው እችላለሁ። ኤሬላግ ሳራስር የሚባል የወንድሙ ልጅ ለ4 ዓመት ነገሰ፣ ከሜሮዳክ ቀጥሎ ነው የምላችሁ። እና ናቡከደነጾር 43 ዓመት፣ ሜሮዳክስ ልጁ 2 ዓመት። አሁን ኤርጌል ያልኳችሁ ደግሞ ለ4 ዓመት ነው የነገሰው። ይሄ ኤርጌል ሳራሳር የተባለው ሰው ባክግራውንዱን ስታጠኑ ትንቢተ ኤርምያስ ምዕራፍ 39 ቁጥር 3 ላይ ተጽፎ ታገኛላችሁ። እስራኤልን ካወደሙ ታላላቅ ጄኔራሎች መሃል አንዱ ነው። በእርግጥ ኤርምያስ እንዳይገደል ከግዞት ቤት አውጥቶ ወደ ቤቱ የላከው ሰው ነው። ውለት አለው ማለት ነው። ምንም የባቢሎን ጄኔራል ቢሆንም መቅደሱን ቢያቃጥለውም ለኤርምያስ ግን ልዩ ቸርነት አድርጎለታል። ለምን እንዳደረገለት በእውነትን ያላቀ እና ማንም እንዳይነካው ወደ ፈለገበት እንዲሄድ አርነት ኤርምያስን ያወጣው ይሄ ያልኳችሁ ኤሬጌል የተባለው ንጉስ ነው። ከብዙ ጊዜ በኋላ ንጉስ ሆነ ማለት ነው። እና ምዕራፍ 39 ቁጥር 3 የትንቢተ ኤርምያስ ውስጥ ታገኛላችሁ። ከዛ እሱ ሲሞት ከ4 ዓመት በኋላ ሲሞት ላቦራሶሮድ የተባለ አባቱ ተተካ። 2 ወር ነው የነገሰ ይላሉ። ይሄ ከዚህ በኋላ ያለው ነው ዋናው። ሌሎቹን ብተዋቸው ናቦኒደስ የተባለ ንጉስ 17 ዓመት የገዛ መጣ ማለት ነው። ይሄ ናቦኒደስ የተባለው የብልጣሶር አባት ነው። አሁን እሱን እደጋግምላችኋለሁ። ዋናው እሱ ነው ፊገሩ። ናቦኒደስ በባቢሎን ሲነክስ ለ17 ዓመት ብልጣሶርን ወለደ ይላሉ። ስለዚህ የብልጣሶር እናት ወይም የናቦዲኖስ ሚስት የናቡከደነጾር ሴት ልጅን ይችላሉ። የናቡከደነጾር ሴት ልጁን ያገባው ይሄ ናቦኒደስ። አሁን ሴት ልጁን ስላችሁ ስለ አባቷ ስለ ናቡከደነጾር የምታውቀው ታሪክ አለ ማለት ነው። ሚስትየዋ
የናቡከደነጾር ሴት ልጅ አገባ ነው የሚሉት። እና ናቦኒደስ 17 ዓመት በባቢሎን ቢነግስም የባቢሎን ግዛት ረጅም ስለሆነች በአረብ ምድረ በዳ ላይ ቅንጦትም የጣዖት አምልኮትም ልቡ ስለሚያዘነብል በባቢሎን ልጁን ብልጣሶርን ሾሞ ይላሉ። በአንድ ዘመን 2 ንጉስ ነበሩ ማለት ነው። ይሄ የጥምር መንግስት የሚባለው ነው። ወይም ምናልባት ምን ማለት እንችላለን? ናቦኒደስ ጥምር መንግስት አቋቋመ፣ ዴሊጌት አደረገው የሚሉት በእንግሊዘኛ አይደለም። እኔ ንጉስ ሆኜ ስልጣኔን ሳለቅ በእኔ ቦታ ሌላ ሰው መተካት አይነት ነገር ነው ያደረገው። ትርጉሙን ይህንን የተረጎመልኝ በመንግስቴ 3ኛ አረጋዋለሁ ያለው ለምን 3ኛ አረጋዋለሁ አለ? አንደኛ አባቱ አለ፣ 2 እሱ አለ፣ 3ኛ ዳንኤልን ሊያደርገው ነው ማለት ነው። እና ናቦኒደስ ኃላፊነት የጎደለው አባት ነው። የ127 አገርን ንጉስ ለልጁ አስተዳድር ብሎት ለሽርሽር ወደ አረብ ምድረ በዳ ሄደ። ለ17 ዓመት እንዴት ይችላል ይሄ ልጅ? ቅንጦት ውስጥ ገብቶ እንዲባልግ ያደረገው አንዱ አባትየው ከአቅሙ በላይ ለልጁ ስልጣን የሰጠው ይመስለኛል። ታውቃላችሁ፣ የመተርጎም ባያስፈልግም አንዳንድ ፓስተሮች ልበላችሁ ወደዛ ውስጥ አልገባም፣ ከባድ ነው በእውነት። እና ከመንጋ ፊትን አንዴ ዞር ካልክ እንዴት እንክርዳድ እንደሚዘራበት አስብ። እና ስልጣንና ኃላፊነት የሞፈርን ይዘህ ወደ ኋላ የምታየው አይደለም፣ የነብርን ጭራ እንዲያስክ ነው። በቃል ኪዳን የምትገባው ስለሆነ በጣም ከባድ ነው። ለምን? በተሰጠ መጠን ትጠየቃለህና ነው። ሹመት ሳይሆን ዕዳ ነው። ሰውየው ያንን ያህል መንግስት ለልጁ ሰጠውና ለጎልማሳ ልጁ ለባለጌ ልጁ ስር ላልሰደደ ልጁ እልም ብሎ ሌላ ሀገር ሽርሽር ሄደ አባትየው። ናቦኒደስ እንደዚህ ያደረገ ነው የምላችሁ። ያውም ረጅም ዓመት 17 ብዙ ነው በእውነት። እና ለልጁ ስም ሲያወጣለት ናቦኒደስ ምን ብሎ ነው? ብልጣሶር ብሎ ነው። ብልጣሶር ምን ማለት ነው? ቤል ጣዖት ማለት ነው። ቤል ልጄን ይጠብቃል ማለት ነው። የልጁን ስም ራሱ ከአጋንንት ጋር ያገናኘለት። እና ቤል የድንጋይ እኮ የጣዖት በብረትና በእንጨት በወርቅ የተሰሩ ጣዖታት ናቸው። ልጄን የሚጠብቀው እሱ ነው ብሎ አወጣለት። ከጣዖት ጋር ያለው ግንኙነትን ታያላችሁ። እና ለሁለቱም ያልሰሩትን ታላላቅ ናቡከደነጾር የሰሩትን መንግስትና ያን ሁሉ መዋቅር በእጃቸው ገባ ማለት ነው። ታላቂቱ ባቢሎን በእጁ ገባች። ብልጣሶር እኔ ቅጽል ስም አወጣውለት በእውነት የአራዊት ኮንፈረንስ አዘጋጀ። አራዊት በሏቸው እዚህ ያሉት በሙሉ። ኮንፈረንስ ይመስላል እንጂ ይሄ ሚሊኒየም ነው። ሚሊኒየም ማለት የ1000 ይመስለኛል። 1000 መንግስቱ ከተመሰረተ የ1000 ዓመት ነው። በእርግጥ ከናቡከደነጾር በፊትም ባቢሎን ነበረች። ታላቂቱ ባቢሎን የተባለችው ግን በናቡከደነጾር ነው። ሆኖም ከተመሰረተ ጀምሮ ያለውን 1000 ዓመት ቆጥሮ ሚሊኒየም በዓል አከበረ ማለት ነው። 1000 መኳንንት ጠራ ማለት ዋና የክፍለ ሀገራት ገዢዎችን ነው የጠራው። ምናልባት ሚስቶቻቸውም ስላሉ እነሱም ከተጨመሩ 2000 ሰው ይሆናል የተጠራው። ለምን? እዛው ላይ ተጽፏል። እነዚህ ናቡከደነጾር ለመኳንንቶቹ በሺህም ፊት የወይን ጠጅ ይጠጣ ነበር። ብልጣሶርም የወይን ጠጅ በቀመሰ ጊዜ መኳንንቶች ሚስቶች ቁባቶች፣ ቁባት ማለት ከሚስት ተጨማሪ ሴት እንደማለት ይመስለኛል። እንግዲህ 1000 መኳንንት 1000 ሚስቱን ካመጣ 2000 በሉ። ቁባት የተባሉት 300 እንኳን ቢሆኑ አዳራሹ ትልቅ ነው ማለት ነው። ያን አዳራሽ ልስልላችሁ ብዬ ነው። በእርግጥ ቁጥራቸውን በውል ባላውቀውም እናቱ ልዕልት ነች። የናቡከደነጾር ልጅ ትመስለኛለች። ውለታ ቢስ ነች። ለምን ውለታ ቢስ አልካት ብትሉ አባቷ ናቡከደነጾር ሳር ሲግጥ ለ7 ዓመት አይታለች። ህልሙንም ፍቺውንም ዳንኤል ሲነግረው እዛው ከጎኑ ቆማ ነበር። ልዑል አምላክ በሰማይ አለ ብሎ ፌዝ ስቴትመንት ሲያውጅ በጆሮዋን የሰማችው። የልዑል አምላክ መንፈስ ያለበት ምስጢርና ጥበብ የሚገልጥ ዳንኤል እንዳለ ታውቃለች። አታምኑ? ይሄ ሁሉ ዕውቀት ቢኖራትም ልጇ ብልጣሶር ዳንኤልን አያውቀውም። ታምናላችሁ? ለ17 ዓመት ያንም ያክል ቅዱስ መንፈስ ያለውን ሰው ብልጣሶር አያውቀውም።
ምናልባት ግዛቱ ለግብዣም ያልመጣው ዳንኤል ብዙ ክፍላት ሀገራት ስላሉ ወደ ሌላ ቦታ ተልኮ ነውን? አንዳንዶች በሱሳ ግንብ ነበር ይላሉ። ትዝ ይላችኋል መጽሐፍ አስቴር መርዶኪዎስ ሌላው የመንግስቱ መቀመጫ ስለሆነ ዳንኤል እዛ ተሹሞ ነው የሚሉም አሉ። በእርግጥ ላይሆንም ይችላል። የሆነ ሆኖ የኔ ፖይንት ያን ታላቅና ድንቅ እጹብ ሰው ከሶስት ሰዎች በምድር ላይ ከተፈጠሩ አንዱ ዳንኤል ነው። ምናልባት ኢዮብ ሁለተኛው፣ ኖህ፣ ኢዮብና ዳንኤል ይመስሉኛል። ይሄ በሕዝቅኤል ላይ ነው። ሕዝቅኤል 14 ላይ ተጽፏል። ዳንኤል፣ ኖህና ሕዝቅኤል ማለት ዳንኤል፣ ኖህና ኢዮብ በፊቴ ቢኖሩ ራሳቸውን ያድናሉ እንጂ በጸሎታቸው ሌላ ያድኑም የሚል ቃል ተጽፏል። የዳንኤልን ሚዛን የሚደፋ ማንነት ላካፍላችሁ ብዬ ነው። ሆኖም ለልጇ ግን አላስተዋወቀችው። ያስተዋወቀችው ቃላተኞች፣ ጠንቋይ፣ ተብታቢ፣ ደጋሚ፣ ለልጇ ብልጣሶር መጠጥ፣ አረቄ፣ ውስኪን ያለማመደችው። ያንም ያህል አማድ ሰው ብታስተዋወቀው መሰረት ይጥል ነበር። በአባቱ በሷ በናቡከደነጾር የተፈጸመውን አልነገረችውም። እንዲነግረውም ዳንኤልን አላመቻቸችም። ታምናላችሁ? ቅንጣተኛ ሴቶች ልዕልት ይላታል እንጂ ሳራም ልዕልት ተብላለች። ሳራ እኮ ማለት ሶራ ነበረች። ሳራ አላት እግዚአብሔር። ልዕልት ማለት ነው። በፀጉር መሸረብ ሳይሆን የውስጥ ልብ ሆኖላት ልዕልት ነች። እና የእግዚአብሔር ልብ እንዳላት በጴጥሮስ ላይ ተጽፏል። ሳራ ወርቅ በማንጠልጠልና በሀብት እኮ አይደለም፣ አእምሮዋን ይስሐቅን እንዴት እንዳረገችው ማየት ትችላላችሁ። እና እቺ ልዕልት ትባል እንጂ ለልጇ መሰረት እንዲጥልላት ከስድ ከሆነ ስነ ምግባር ውጪ እንዳይወጣ መሰረት መጣል ነበረባት። ብልጣሶር ለዚህ የበቃው አባቱም ሽርሽር ወዳጅ ነው፣ እናቱም ስለ መንፈሳዊ ነገር ቁም ነገሩ አይደለም። እና በልጁ ያፈራው ፍሬ ቅንጦት ውስጥ እንዲገባ ያደረገው ለዛ ይመስለኛል። እና ዘፈን ነው፣ ዳንስ ነው፣ መጠጥ ነው፣ ዝሙት ነው፣ እስክስታን የለመደው። እንደምታውቁት ይህ ሚሊኒየም ሲከበር ብልጣሶርም የወይን ጠጅ በቀመሰ ጊዜ ለቀቀ። በአሁኑ አማርኛ ወይን ጠጅ በጣም ከባድ ነው። ሄሮድስም ሲጠጣ ተቀይሯል። ታውቃላችሁ? የስጋ ፍሬ ነው ወይን ጠጅ። ሰካራሞች መንግስተ ሰማይ አይገቡም፣ በግልጥ ተጽፏል። ስካር የአጋንንት ነው፣ የስጋ ፍሬ ነው። እና የሚጠጣው መጠጥ እንዴት አደገኛ እንደሆነ ታያላችሁ። በልዩ የተጠመቀ ብዙ ቀን የቆየ ወይን ጠጅ ይመስለኛል። ያኔ የሚያረጋውን አሳጣው፣ አሳበደው ማለት ትችላላችሁ። ለ17 ዓመት ዳንኤል እንዴት አይታወቅም በቤተ መንግስት። እና አዲስ መንግስት ሲመጣ፣ የብልጣሶር መንግስት ሲመጣ ዳንኤልን ኤክስኮሚኒኬት አደረጉት። በመንግስቱ የጠቢባን አለቃ ቢያደረገውም አባትየው አያቱ ማለት ነው። ብልጣሶር ግን ዳንኤልን አያውቀውም እያለ እንደሌለ ነው የተቆጠረው። ይሄ በእውነት ያሳፍ። አንዳንዴ ታላላቅ ጸጋ ኖሮባችሁ ብዙ ገድል ፈጽሞባችሁ ሰዎች ላያውቋችሁ ይችላሉ። ሰው ባያውቃችሁም የምትፈለጉበት ጊዜ ይመጣል። እግዚአብሔር ቅሬታዎቹን አይረሳም። ለ17 ዓመት ጭጭ የዳንኤል ሕይወት እና ናቡከደነጾር ወደ ጌታ እኮ ያመጣው እሱ ነው። በጣም አስገራሚ ሰው ነው ዳንኤል። በእሳቱ ሲመላለስ እኮ የዳንኤል አምላክ ታይቷል። ሆኖም ዮሴፍን የማያውቅ ንጉሥ ተነሳ እንደተባለ ዳንኤልን የማያውቅ የሚንቅ ንጉሥ ተነሳ። ዳንኤል ሆድ አልባ ሰው፣ እኔ እንደ ተራ ሰው ተናኩ፣ ያን ሁሉ ገድል በመንግስት ውስጥ አድርጌ እሳትን ያጠፋው እንዲህ እያለ አላለም። ይገርማችኋል፣ ቀን አለው ጌታ። የምትፈለጉበት ቀን ይመጣል። ሰዎች የሚጸጸቱበት ቀን ይመጣል። የመጠጡ ኃይል ሉቃስ 21:34 ላይ ልባችሁ በመጠጥ እንዳይከብድ፣ አንደኛ ቆሮንቶስ 6:9 መጠጥ የሥጋ ሥራ እንደሆነ ብዙ ነገር ተጽፏል። እና አለቆቹን ሁሉ ጋበዘ። ይሄ ሳያንሰው በእንጨት በብረት በናስና በወርቅ የተሰሩ ጣዖታትን በአዳራሽ ውስጥ አቆማቸው። የአዳራሹ ማዳመቂያ አይደሉም፣ ሪሊ አምላክ ናቸው ብሎ ለነሱ ማጠንና መስገድ ጀመረ። ችግር የለውም፣ እግዚአብሔር እስከዛ አልተቆጣም። እና ንብረቱን እያባከነ የመጠጥና የዘፈኑ ብዛት ስጋውን ሁሉ እየተቆጣጠረው እያለ አልታግሶታል። ጣዖትም እያመለከ ታገሰው። አታምኑ? ይሄን ሁሉ ያረክልኝ ቤል ምስጋና ላንተ ይሁን እያለ
በዘፈንና በመጠጥ ያመልኳቸው ጀመር። ጥጋቡ ግን እዚህ ጋር አልበቃም። በመሃል የማይነካውን ነካ። ያደረገውን በቀመሰ ጊዜ መጠጡን ዕቁባቶች ሚስቶቹ አመንዝራ ሴቶቹ በተቀመጡበት አባቴ ናቡከደነጾር፣ አባቴ የሚለው ወላጅ አባቱ ማለት አይደለም። እንዳልኳችሁ ያው የዛ ስርወ መንግስቱ ገዢ ስለሆነ አባቴ ይለዋል። አሁን ኢየሱስን የዳዊት ልጅ ይሉታል። አብርሃም አባታችን የሚሉ ቀጥታ ወለዳቸው ማለት አይደለም። ግን ናቡከደነጾር አባቴ ይለዋል። አባቴ ናቡከደነጾር በኢየሩሳሌም ከነበረው መቅደስ ያመጣቸውን የወርቁን የብሩን ዕቃዎች አምጡ ብሎ አዘዘ። እነዚህ እኮ የወርቁ ዕቃዎች በእርግጥ ዕቃ ናቸው፣ ግን የእግዚአብሔር ወኪል ናቸው። አልገባውም። የተቀቡ ናቸው፣ የተለዩ ናቸው። እግዚአብሔር ማንነቱን የሚገልጥባቸው ነዋያተ ቅድሳት ናቸው። አልገባውም። የማይነካው ነካ። ይገርማቸዋል። ብርጭቆቹ ጦር ጋሻ የላቸውም። ነዋያተ ቅድሳቱ በማንም ወታደር እጅ የሚንጠለጠሉ መሰለው። እነሱን የቀባ ስለ እነሱ በቅናት በክብር የሚነሳ አምላክ እንዳለ አያውቅም። መዝገብ ቤት የተቆለፈባቸው ማንም የሚያወጣ ማን የሚቆልፍባቸው አረገ። የመለኮታዊ የእግዚአብሔር አሰራር ብልጣሶር አያውቅም። ለምን አያውቅም? አባቱም እናቱም አልነገሩትም። ዳንኤልም ከሱ ርቀት የተቀመጠ ሰው ሆነ። ሊያስጠጋው አልቻለም ዳንኤልን። የሚገርማችሁ በዚህ ሰዓት እንደዚህ እየጠጣ የዳነሰ ዕቃዎቹን አምጡ ብሎ እስክስታ ሲወርድ የሜዱንና የፋርስ መንግስት አገሩን ከበውታል። ታምናላችሁ? ጦር ጠቅላላ ምሽግ ይዘዋል። ያውቃል ደግሞ ይሄን። እንዴት ያለ ጥጋብ ነው! አገሩ ሁሉ ከቦ ድግስና መጠጥ ውስጥ ለምን ገባ ብዬ ራሴን ጠየቅኩ። አንደኛ ቅጥሩ 2 እጥፍና በጣም ከባድ ስለሆነ በሰራው ቅጥርና በወታደሮቹ ተመክቷል አልኩ። የፈለገ ቢመሽጉ ቅጥራችን አንዱ ቅጥር 3 ፈረስ ያስጋልባል ይሏቸዋል። 3 ሰረገላ እንጂ እንዲያውም አንድ ሰረገላ እዚህ 2 3 አጥሩ ላይ መጋለብ ትችላለህ። ያን ስትጨርስ ሌላ ቅጥር አለ ይላሉ። በተለይ ኤፍራጥስን ወንዙን ትልቅ ወንዝ ነው ወደ ባቢሎን ከተማ እንዲገባ ስላደረገው የውሃ እጥረት የለም። በጨለማ ካዝና ውስጥ ለብዙ ጊዜ የሚሆን ምግብና ብርና ወርቅ የተሰወረ ሀብት አለው። እስራኤል 1 ዓመት ድልድል ብትሰራባት በረሃብ ያልቃሉ፣ እጃቸውን ይሰጣሉ። ባቢሎን እንደዛ አይደለችም። ለብዙ ዓመት የሚበቃ የደበቀው እህል ስላለ ውሃ ደግሞ በከተማው ስለሚያርፍ ልቡ ታመነበት። በገነባው ግንብ በወታደር ብዛት ባስቀመጠው አካውንትና በገዛው ሼር ታመነ ልበላችሁ። በአሁኑ ቋንቋ የፈለገ በረሃ ቢመጣ 2 ፓስፖርት አለኝ፣ አንዱ ንግዴ ቢመታ ሌላ አለኝ፣ መሰረት ጥያለሁ ይላሉ። ታውቃላችሁ? እንደዛ እኮ እንደማለት ነው። እና ጠላት በውጪ ተደልድሎ ያለ ዳንስ ጀመረ። አንዱ የተመካው እሱ ነው ላለ። ሁለተኛ በቤል ተመክቷል። በጣዖቱ የኔ አምላክ ቤል ኢየሩሳሌምን አሳልፎ ይሰጠኝ፣ ግብጽን አሳልፎ ይሰጠኝ፣ የፈለገ ቢከብ የኔ ጣዖት የኔ አምላክ አለ ብሎ በብረትና በእንጨት በተሰራ አምላክ ላይ ልቡን ጥሏል ማለት ነው። ምናልባት እኔ ሶስተኛውን አላውቅም፣ ወይ አብዶም ሊሆን ይችላል። በእርግጥ የተጻፈው ግን ስገምተው እንደዛ ሆነ። የሚገርማችሁ የእግዚአብሔር ቃል እኮ እንዴት ድንቅ ነው! ይሄን ሁሉ ያደርግ እንደነበረ ፍጻሜው ምን እንደሆነ ኢሳይያስም ኤርሚያስም ከስንት 100 ዓመት በፊት ዝርዝር ጽፈውታል። አታሙ ዳንኤል ይሄን ያውቀዋል። እና የፍርድ ምልክቶች በብልጣሶር ሕይወት አንደኛው ምልክት ምንድን ነው? የስነ ምግባር ጥሰት። የስነ ምግባር ጥሰት ነው። እና መጠጥ ነው ስነ ምግባር ጥሰት። ከሴተኛ ዳሪ ጋር መጨፈር ነው ስነ ምግባር ጥሰት። እንደምታውቁ ጣዖትን ማምለክ የማይነኩትን በእግዚአብሔር ላይ አፉን መክፈት ጀመረ። የጸዋው እየሞላ ማለት ነው። የፍርድ እየደረሰ ነው። በብዙ ይታገሳል እግዚአብሔር እና በሱ አገልጋዮችና በእግዚአብሔር ላይ አፉን ሲከፍት ለክብሩ ፈጣን ነው ጌታ። ታውቃላችሁ ሄሮድስን እንዴት እንዳስተናገደው ታውቃላችሁ። አንዳንዴ ሁሉ ሲሳካልን በሁሉ ላይ ሁሉን የምንናገር ይመስለናል።
የማይነኩትን በተን ሳያውቁ ይነካሉ። የዘላለም አምላክ ነው የሚሉት በኋላ እመጣላችኋለሁ የእግዚአብሔር ፍርድ። ይሄ ሰው ቅንጦተኛ ስለሆነ የማይነካውን ነካ። የሥነ ምግባር ጥሰቱ ለምን ጠላት ከቦት እያለ ዳነሰ? በጣዖቱ ተመክቶ በወታደርና በምሽጉ ኮርቶ ብቻ አይመስለኝም። እኔ ሳነብ ያገኘሁት የበቀል ጊዜ ስለደረሰ ነው። ላንብብላችሁ። የበቀል ጊዜ ትንቢተ ኤርምያስ ምዕራፍ 51 ቁጥር 6 ከአባቶቹ ጀምሮ የነበረው ጽዋ ስለሞላ ይህ የበቀል ጊዜ ነው። ይህንን ኤርምያስ ምዕራፍ 51 ቁጥር 6ን ላንብብላችሁ። ትንቢተ ኤርምያስ ምዕራፍ 51 ላይ የተጻፈ ቃል ነው። ከስንት ዓመት በፊት ገና እኮ ሳይፈጠር ሰውየው ሳይፈጠር የተነገረ ቃል አለ። ከባቢሎን ውስጥ ሽሹ፣ እያንዳንዳችሁ ነፍሳችሁን አድኑ፣ በበደሏ አትጥፉ፣ የእግዚአብሔር የበቀል ጊዜ ነውና እርሱም ብድራቷን ይከፍላታልና። ባቢሎን በእግዚአብሔር እጅ ውስጥ ምድርን ሁሉ ያረከሰች የወርቅ ጽዋ ነበረች። አሕዛብ ከጠጇ ጠጥተዋል፣ ስለዚህ አሕዛብ አብደዋል። ባቢሎን በድንገት ወድቃ ጠፍታለች። አልቅሱላት፣ ተፈወስም እንደሆነ ለቁስሏ መድኃኒት ውሰዱላት። ባቢሎንን ፈወስናት፣ እርሷም ግን አልተፈወሰችም። ፍርዷ እስከ ሰማይ ደርሷል፣ እስከ ዳመናም ድረስ ከፍ ከፍ ብሏል። ትታችኋት እያንዳንዳችሁ ወደ ሀገራችን እንሂድ። በድንገት ትጠፋለች። የጠፋችውም ልክ በዛ ቀን ነው። ብልጣሶር በጠጣበት ቀን በዛው ቀን ሜዶንና ፋርስ መጥተው አወደሙት። መንግስቱ ፈረሰ። በኋላ አመጣበታለሁ እንዴት እንደፈረሰች እና ከውስጧ ሽሹ። ቁጥር 39 ምዕራፍ 51 ቁጥር 39 ድንቅ ትንቢት ነው የእግዚአብሔር ቃል በእውነት። ቁጥር 39 ላይ በሞቃቸው ጊዜ ደስ እንዲላቸው ለዘላለም አንቀላፍተው እንዳይነቁ የመጠጥ ግብዣ አደርግላቸዋለሁ፣ አሰክራቸዋለሁም ይላል እግዚአብሔር። ይሄ መጠጥ የተዘጋጀው በእግዚአብሔር ነው። ድብን ብለው እንዲጠጡ ከተኙም እንዳይነሱ ለዘላለምም እንዲያሸልቡ ግብዣ አዘጋጃለሁ። ታምናላችሁ? እቺ ቀን በነቢያቱ አፍ የተነገረች በራእያቸውም የታየች ቀን ነች። ብልጣሶር አያውቅም፣ ዳንኤል ያውቀዋል። ኢሳይያስና ኤርምያስ የተናገሩት ያቺ ቀን እንደሆነች ዳንኤል ገብቶታል። እንዴት እንደገባውም በኋላ እነግራችኋለሁ። ቁጥር 58 ቅጥሯ ይፈርሳል፣ በሮቿ በእሳት ይቃጠላሉ። ቁጥር 39 የመጠጥ ግብዣ አደርጋለሁ፣ አሰክራቸዋለሁ፣ ለዘላለም ይተኛሉ ይላል። ለምን በቀል? ኤርምያስ ሲናገሪው ምዕራፍ 51 ቁጥር 11 ላይ በጣም የሚያስገርም ነው። የበቀሉ ምክንያት ጎላ አድርጎ ቁጥር 11ን ፍላጾችን ሳሉ፣ ጋሻዎችንም አዘጋጁ፣ እግዚአብሔር ያጠፋት ዘንድ ሐሳቡ በባቢሎን ላይ ነውና የሜዶንን ነገስታት መንፈስ አስነስቷል። የእግዚአብሔር በቀል የመቅደሱ በቀል ነውና። መቅደሱን አፍርሰውታል። ትዝ ይላችኋል። በእርግጥ አሳልፎ የሰጣቸው እግዚአብሔር ነው። ሆኖም ከተፈቀደላቸው በላይ ፈረስ ጋለቡበት፣ ንዋያተ ቅድሳቱን አበሻቀጡት። ከተፈቀደው በላይ በእግዚአብሔር ዲዛይን የተሰራ መቅደስ ነው። ባይዘዌ ያ መቅደስ ቦታው ራሱ የተመረጠው አብርሃም ይስሐቅን በሰዋበት በሞሪያም ተራራ ነው እና ኦርና በተባለው ድማ ላይ ነው። ዳዊት ሙሉ ዋጋ ከፍሎበታል። እና ሰለሞን በእግዚአብሔር ጣት የተጻፈው በኦርናው ድማ ላይ በ7 ዓመት የፈጸመው ቦታ ነው። በእግዚአብሔር ጣት በእግዚአብሔር ፈቃድ ቅዱስ መንፈስ ያደረበት ቦታ ነው። ምንም አልፎ ቢሰጡ መጠንቀቅ ነበረበት። በመቅደሱ ላይ ስላደረገው ነገር እበቀለዋለሁ አለ። ከብዙ ዓመት በኋላ መጣለት ማለት ነው። እንደምታውቁት ይሄ መቅደስ የሚለው እንግዲህ አሁን በአሁኑ በአዲስ ኪዳን እኔና እናንተ ነን እኮ ታውቃላችሁ አይደለም? የእግዚአብሔር መቅደሶች እኛ ነን። በእውነት ማንም ሰው እንደ ጮሎ ጆሮውን ይዞ የሚቆለጥጥ አይደለም። አንተ መልስ አትሰጥም። በእውነት እላችኋለሁ ጸጉራቸው የተቆጠረ ነው። ነቢያቶችን ፊት ለፊት እንዳያዩ ብሎ ነገስታትን ገሰጸ ይላል። አሁን የእግዚአብሔር መቅደሶች እኮ እኛ ነን። በክርስቶስ ዳግም የተወለደ መንፈስ ቅዱስ ያደረበት ሰው በጣም መጠንቀቅ አለብህ። ሰው ሁሉ ክቡር ቢሆንም ይሄኛው ግን በደሙ የተዋጀ ዋጋ የተከፈለበትን ሰው አይኑን የጣለበት ምንም ብታረገው መልስ ምት ታገኛለህ።
ቅዱሳኑን ገድለዋቸዋል፣ በመጋዝ ሰንጥቀዋቸዋል። ሄዳችሁ የዛን ሀገር መንግስት ሄዳችሁ አጥኑ ምን እንደሆኑ። የቅዱሳን ደም በጣም ከባድ ነው። የአቤል ደም ይጮሃል በብሉይ፣ የቅዱሳን ደምማ እንዴት የከበረ ነው። እና በመቅደሱ ላይ ስለተሰራው ነገር ድብቅ ጦር እግዚአብሔር ያዘጋጃል። ማደሪያቸውን ያነደዋል፣ መወርወሪያቸውን ይሰብረዋል፣ በድንገትም ይወድቃሉ። ምዕራፍ 51 ቁጥር 8 ላይ ሁለት የተበቀለባቸው ምክንያት ምዕራፍ 51 ቁጥር 34 ላይ በሰው ልጆች ላይ ስላደረጉት ግፍ ነው። ምዕራፍ 51 34 ነው ቁጥር 34 የባቢሎን ንጉሥ ናቡከደነጾር በላኝ ታውቃላችሁ፣ እንደ እንጀራ ነው። ከፋፈለኝ፣ እንደ ባዶ ዕቃ አደረገኝ፣ እንደ ዘንዶም ዋጠኝ። ከሚጣፍጠው ምግቤ ሆዱን ሞላ፣ እኔንም ጣለኝ። በጽዮን የምትቀመጥ በእኔና በሥጋ የተደረገውን ግፍ በባቢሎን ላይ ይሁን ትላለች። ኢየሩሳሌም ደሜ በከለዳውያን ምድር በሚኖሩት ላይ ይሁን ትላለች። እግዚአብሔር እንዲህ ይላል፣ እነሆ እሟገትልሻለሁ፣ በቀልሽንም እበቀልልሻለሁ፣ ባህሯንም ድርቅ አደርገዋለሁ፣ ምንጯንም አደርቀዋለሁ። ባቢሎን የድንጋይ ቁልልና የቀበሮ ማደሪያ መደነቂያም ማፏጫም ትሆናለች፣ የሚቀመጥባት ሰው አይገኝም። የሚገርም ነው። ስለዚህ የባቢሎን ነገስታት በተለይ የእስራኤል አይሁዶች እንዴት እንዳደረጉ ከፋፈሏቸው። ሁለቱ በአንድ ላይ እንዳይቀመጡ ለአንዱ ሌላ ለአንዱ እያሉ መከፋፈል አረጉ። እንዲያውም መከፋፈል ብቻ አይደለም፣ ባዶ ቅል አረጉኝ ማለት የውስጥ ጸጋቸውን ሁሉ መጠው ወስደውታል። ምናልባት ግንብ እያሰሩ ይሆናል፣ ተራራ እያሰሩ ይሆናል። በግፍ ብዛት የተቀመጠውን ጸጋ ሁሉ ባዶ አረጉኝ። እንደ ዘንዶ ዋጡኝ፣ ባቢሎን ዋጠኝ። ይሄን የሚሉት የአይሁዳውያን ምርኮኞች ናቸው። ባቢሎን እንደ ዘንዶ ዋጠኝ፣ ባዶ አስቀረኝ፣ ከፋፈ፣ አንድነታችን ወሰደ፣ ሆዱን ከሚጣፍጠው ምግቤ ሞላ፣ እኔንም ጣለኝ። የጽዮን አምላክ አትፈርድም እንዴ እያሉ ይጮሁ ነበር። እግዚአብሔርም እፈርዳለሁ አለ። በመቅደሱና በቅዱሳን ላይ በተደረገው በደል ጽዋው ሞላ አላላችሁ ነው። በብልጣሶር ዘመን ብልጣሶር ብቻ አይደለም፣ ከጀርባው እነዚህ ሁሉ ትንቢታዊ ነገሮች አሉ። በድንገት ትወድቃለችና ትታችኋት ሀገራችሁ ግቡ። ሜዶንና ፋርስ ባቢሎንን ሊያጠፋ ሲል ዳንኤል በትንቢቱ ምክንያት አይሁዶችን ያስመልጥ ነበር ይላሉ። እና የእግዚአብሔር ቃልን እንደ ካርታ ነው የሚመሩበት። ይገርማችኋል። ገና ሳይወለድ ንጉሱ ሳይወለድ ቀኝ እጁን ለያዝኩት ለቂሮስ ባቢሎንን አሳልፌ ሰጠዋለሁ። ቂሮስ የሚባል እኮ ሳይኖር ነው የምላችሁ። ስሙም ቀኑም ድርጊቱ ሁሉ በትንተና በነቢያቱ ኢሳይያስና ኤርምያስ ጽፈውታል። ኢሳይያስ 45 ከ1 እስከ 2 ላይ ላንብብላችሁ። ኢሳይያስ ከፈለጋችሁ ትንቢተ ኢሳይያስ ምዕራፍ 45 ላይ ምዕራፍ 45 ቁጥር 1 እግዚአብሔር ለቀባውት አሕዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ ፈታ ዘንድ በሮቹ እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል፣ በፊት እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱ ደጆች እሰብራለሁ፣ የብረቱን መወርወሪያ እቆርጣለሁ። ይሄ ቂሮስ የሜዶና የፋርስ ንጉስ ነው ታውቃላችሁ። ቂሮስ እና ብልጣሶር ከመኳንንቶቹ ጋር እየዘፈነ እየሰከረ እያለ እግዚአብሔር ብልሃትን ሰጠ ይላሉ። የኤፍራጥስ ወንዝ ወደ ባቢሎን በአጥር ስር ይገባል እና የኤፍራጥስን ወንዝ የቂሮስ ንጉስ ገድቦ ወደ ሌላ ቦታ እንዲፈስ አድርገው እና ወንዙ አቅጣጫውን ሲቀይር ወደ ባቢሎን የሚገባበት ቦታ ክፍት ሆነ ማለት ነው። ወታደሮች በዛ ሾልከው ገቡ። ጠቅላላ ወታደሩ ወይን ጠጅ ጠጥቶ ተኝቶ ስለነበረ አንገታቸውን ሲያርዷቸው ተከላካይ አልነበረም። ያለ ውጊያ በአንድ ቀን ነው ባቢሎን የተማረከችው። ስለዚህ የብረት ደጅና የናሱን መወርወሪያ ከፈቱት። ከውስጥ ገብተው በኤፍራጥስ ወንዝ ሸለቆ ውስጥ ገብተው ወንዙን ዳይቨርት አድርገው ዳንኤል እየተረጎመለት ወታደሮች ቤተ መንግስቱ ጋር እየገቡ ነበር። አላወቀም። ከባድ መጠጥ እግዚአብሔር ያዘጋጀው የበቀል መጠጥ ነበር። በድንገት ወደቁ። በጨለማ የነበረውን መዝገብ እሰጥሃለሁ ይለዋል ምዕራፍ 45 ቁጥር 3 በጨለማ ጉድጓድ ውስጥ ብዙ የደበቀው መዝገብ አለ። ብር፣ ወርቅ፣ ስንዴ፣ ዘይት ብትሉ ያን ሁሉ አሳልፌ እሰጥሃለሁ።
በስውር የተደበቀችውን ሀብት እሰጥሃለሁ። ለቂሮስ ነው እግዚአብሔር እንደዚህ ያለው። አስገራሚ ነው። የፍርድ ምልክት ምንድን ነው? የስነ ምግባር ጉድለት በአንድ ሰው ላይ ካየህ የጊዜ ጉዳይ ነው። ጽዋው ሲሞላ ያጠጣዋል። ስነ ምግባር ከመጠጥ በላይ መጠጥ፣ ዘፈን፣ ስካር፣ ፖርኖግራፊ፣ እስክስታ፣ ተመልከት፣ ጣዖትን ማምለክ፣ በእግዚአብሔር ላይ አፍ መክፈት የጊዜ ጉዳይ ነው፣ አይቀርም። እና አንድ ሰው አይንህ እያየ ስነ ምግባር ጉድለቱ እየጨመረ ከመጣ መሰቀቅ አለብህ። ፍትህ የሚበይን አምላክ አይቶ እንዳላየ አያልፍም። የጊዜ ጉዳይ ነው እንጂ የበቀል ቀን ይመጣል። ጨካኝ ሆኖ እኮ አይደለም፣ ባህሪው አይፈቅድም። እግዚአብሔር ዝም ያለ ይመስልሃል። መንግስቱ ወታደር አለ፣ ምግብ ነው፣ መጠጥ ነው፣ ግብዣ ነው፣ ሰላም ይመስልሃል። ድንገት የጥፋት ቀን ከች ነው የሚለው። የስነ ምግባር ጉድለት አንዱ የፍርድ እንደሚመጣ ምልክት ነው። ሁለተኛው የንስሐ ጊዜ አለማወቅ። የፍርድ ምልክቶች በአንድ ሰው ላይ ፍርድ እንደሚመጣበት የምታውቀው የስነ ምግባር ጥሰት። ለምሳሌ መኪና ሲነዳ ቀበቶ አይታጠቅም። ስነ ምግባር ጥሰት እኮ ነው። መኪና እየነዳ ሞባይል ያወራል። ያውቃል እኮ ቀይ መብራት ነው፣ ጥሶ ትሄዳል። እያወቁ ነው፣ ሳያውቅ እኮ አይደለም። እንደዚህ ያሉ ጥሰቶች ይገርማቸዋል። ጥቂት በጥቂት ልብን እያደነደኑ ትክክል እንደሆንክ እየመሰለ ትቀላቀላለህ። ግን የተዘራው መብቀሉ መታጨዱ አይቀርም። በመቅደስ ላይ፣ በሰው ላይ፣ በመጠጥ ላይ፣ በንብረት ላይ እንደዚህ ያለ ቅንጦት በቃ እና ይሄ ብልጣሶር እንደዚህ ያለ ሰዎች ወኪል ነው። እሱ እኮ ሞቷል፣ መንፈሱ ግን አለ አሁንም። እኔ እዛ ሎስ አንጀለስ አንድ ምንድነው አርት የሚሰሩበት አሜሪካን ኢየሱስ አንድም ቤት የለውም፣ እንደ ቀበሮ በጉድጓድ አላቸው ወፎች ጎጆ፣ እኔ ግን 4 ቤት አለኝ እያለች ትቀናጣ ነበር። ነደደ ሎስ አንጀለስ። አታምኑ። አንቺ አፍሽን ከፍተሽ አስመታሽን አሏት። በአምላክ ላይ ቤት ሰርድ ለምን 10 ቤት አሰሪም? ችግር የለውም እኮ ትጠጣ እንደለመደችው። የማይነካውን አምላክ ላይ ብዙ ነገስታቶች፣ ዘፋኞች አምላክ ላይ ይሳለቃሉ። ትደነግጣላችሁ። ከባድ ነው፣ በጣም ከባድ ነው። ሁለተኛ የፍርድ ምልክቶች አንዱ ስነ ምግባር ጥሰት ነው። ሁለተኛስ የንስሐ ጊዜ አለማወቅ። ብልጣሶር አያውቅም። ከዛ ላንብብላችሁ ምዕራፍ 5 ላይ ቁጥር 6 በዚያች ሰዓት ይላል። በየት ሰዓት? ደስታው ፒክ ላይ ሲደርስ በገና አለ፣ መስንቆ አለ፣ ዕጣን አለ፣ ብልይ ድርግም ነው። ልቡ ቅልጥ ስትል ድንገት የሚሆነው በዚያች ሰዓት የሰው እጅ ጣቶች ወጡ። ግድግዳ አለ እንደዚህ፣ ከዚች በላይ ይመስለኛል ጣቱ፣ እንዴት እንደሆነ ባላቅም ግን ጣት ነች የምትንቀሳቀስ። እያየው እሱ መጻፍ ጀመረች። በዚያ ሰዓት የሰው እጅ ጣቶች ወጥተው በንጉሱ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፉ። ንጉሱም ጽፈቱን ጣቶች አየ፣ የሚጽፉትን ጣቶች አየ። የዚያም ጊዜ የንጉሱ ፊት ተለወጠ፣ ሐሳቡ አስቸገረው። የወገቡ ጅማቶች ተፈቱ፣ ጉልበቶቹም ተብረከረኩ። ንጉሱም አስማተኞች፣ ከለዳውያን ቃላተኞች ያገቡ ዘንድ በታላቅ ድምፅ ጮኸ። ንጉሱም የባቢሎን ጠቢባንን ይህ ጽሕፈት ያነበበ ፍቺውን ያሳየኝ ሐምራዊ ግምጃ ይለብሳል፣ የወርቅ ማርዳ በአንገቱ ዙሪያ ይሆንለታል፣ በመንግስቱም ላይ 3ኛ ገዥ ይሆናል ብሎ ተናገረ። የዚያ ጊዜም የንጉሱ ጠቢባን ሁሉ ገቡ። ነገር ግን ጽሕፈቱን ያነቡ ፍቺውንም ለንጉሱ ያስታውቁ ዘንድ አልቻሉም። 4 ነጥብ። አቤት የንስሐ ጊዜ ያለማወቁ ነው። አያውቅም ብልጣሶር። የእግዚአብሔር ጣት በግድግዳው ላይ ጻፈች። ማኔ በእንግሊዘኛ 2 ጊዜ ነው። ማኔ ማኔ ቴቄል ፋሬስ ግጥም ማረጉለት። ትርጉሙ እኮ አልገባው። ዳንኤል ነው ገና ትርጉሙን የሚነግረው። ትርጉሙ ሳይገባው ሰው ሰክሮ አረቄ ይዞ ሲደነግጥ እንዴት ይሆናል? ዳንስ ይሆናል። ብራዘር ወገቡ ጅማት ተፈታ ማለት እኔ እንዴት ልሳልላችሁ? በጣም ከባድ ነው።
ሰውየው ድራማ ነው ኮሜዲ እየሰራ ነው እንዳትለው አምላካዊ ጣት 2000 መኳንንት ነው የደነገጡት። ድምፅ የላትም፣ አንቀጥቅጥ ድምፅ። ቃሏ አምላካዊ ቃል ነው፣ አምላካዊ ቴክስት ነች። በሚሳኤላት መታት፣ በላጲስ አታጠፋት፣ ድርግም ማረገለት። እንዲህ ያሉ መለኮታዊ ምልክቶች ቃል ለማይሰሙ የእግዚአብሔርን አገልጋዮች ለሚንቁ እግዚአብሔር ከፍ ባለ ማድረግ ያነጋግረዋል። ቃል ብቻ አትምሰላችሁ፣ አዋጅ ነች። የንጉሥ አዋጅ ሳይሆን የአምላክ የፍርድ ስቴትመንት ነች። ትምህርት አይደለም፣ ስብከት አይደለም፣ የፍርድ ቃል ነው። ትርጉሙ ሳይገባው ወገቡ ጅማት ተፈታ ይላል። እኔ ዳንኤል እንዴት ተፈታ? እኔ እንዴት ላሳያችሁ? መፈታት ሌላ ነገር፣ ፊቱ ተቀየር ይላችኋል። ገብቶታል በረከት እንዳልሆነ፣ አምላካዊ ቁጣ እንደተገለጠ ሁሉም ገብቷቸዋል። የንስሐ ጊዜ አያውቅም፣ አልፎበታል። ሙዚቀኞች ጸጥ አሉ። ብርጭቆ ተሰበረ። ችርስ ችርስ ሲባባሉ የነበረው ካሽ 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 ዳነገጠ። ጥምልምል ሆነል። ብራዘር ማን ያድናል? ፌዴራል ፖሊስ የለ፣ የክብር ዘብ የለም። ሁሉም ወደ ታች ወደ ላይ ነው የሚለኝ። በጣም ከባድ ነው። እንደዛ ሲቀብጥ የነበረው ፊቱ ተቀየረ ይላቸዋል። መልኩ ራሱ ተቀየረ። የንጉሱ ሐሳቡ አስቸገረው። የወገቡ ጅማቶች ተፈቱ፣ ጉልበቶቹ ተበረከረኩ። ድንገት ጸጥታ። ብዙ ወታደርና ሴኩሪቲ ጋርድ አለው፣ ግን ከፍርሃት ሊያድኑት አልቻሉ። ትርጉሙ ሳይገባው ለምን ፈራ? ዳንኤል በኋላ ነው የተረጎመለት። ለምን ፈራ? እርግጠኛ ነኝ የህሊና ድምፅ አለው። ሲጠጣ እያወቀ ነው። እንጨት ሲያመልክ እያወቀ ነው። ሲሳደብ እያወቀ ነው። ህሊና ውስጥ ትመሰክርለታለች። በሁሉ ውስጥ እኮ ህሊና አለ። ፖርኖግራፊ ሲያይ ህሊናው ተው ይለዋል። ሲጠጣስ አረ ተው ይለዋል። በእውነት እላችኋለሁ ሁሉም ያውቃል። እግዚአብሔር ህሊና የተባለች የጦር ዕቃ አስቀምጧል ይመስለኛል። እና ይሁዳም ገንዘቡን ከሰጣቸው በኋላ አእምሮን መተው። ጻድቃንን የሚጠሉ ይጸጸታሉ። ሮጦ ተንጠልጥሎ በገመድ ለምን? ኢየሱስ አላባረረውም እኮ፣ ፍርድ ቤትም አልከሰሰውም። ኃጢአተኛ ማንም ሳያሳድደው ይሸሻል የተባለው ነው። ጉብ ባለበት ማለት ነው። ራእይ 9:6 ላይ በዛን ቀን ሞትና እናውሰደን ከበጉ ፊት ይሉታል። በጉ ማለት ኢየሱስ ነው። በግርግዳ ላይ ሊጽፍ ሳይሆን የእያንዳንዱ ታሪክ ሊዘገዝከው። ኢየሱስ ሲመጣ ሞቶ ይውሰደን አይ ብሎ አጋፍጦ ይሄዳል። እንዲህ ያለ ነገር ነው ብልጣሶር የደረሰበት የሚመስለኝ። ዘኍልቍ 11:15 አጋግን ግደል ብሎ ለምን አመጣህ አለው ሳኦልን። አይ እሺ በጎቹስ መስዋዕት ነው ትላለህ፣ ንጉሱን ለምን አመጣህ አለው። ጭጭ ና አለው ንጉሱን አጋግን። የብዙ እናቶች ልጆችን ገለሃል፣ እናት በብዙ ሴቶች መሃል መበለት ትሆናለች አለው። አጋግ ያለው ትዝ ይላችኋል። ሞት እንደዚህ መራራ ነው እንዲህ አለው። አዎ እንዲህ መራራ ነው። ስትቀነጥስ ኖረህ አሁን ተራ ሲደርስ መራርነቱን ቆራረጠው ይላል። ሳሙኤል ጨክኖ አይደለም፣ ፍትህ ሲበይን ነው። ታውቃላችሁ አሁን ስለ ስጋና ደም እኮ ጦርነት አይደለም ማወራችሁ። የፍርድ ምልክቶች ምን እንደሆኑ ለትምህርታችን የተጻፈውን ነው። ንስሐ እንደማያውቅ እኮ ልነግራችሁ ብዬ ነው። አንዱ ስነ ምግባር ጥሰት ነው። ሁለተኛ ንስሐ ምን እንደሆነ አያውቅም። ናቡከደነጾር 7 ዓመት እንደ ጌሾ ተወቅጦ ተምሯል። ይሄኛው ግን ንስሐ ጨርሶ ኮንሰፕቱም የለውም። የንስሐ ያረገውን እዚህ ቁጥር ወዲያው ፊቱ ሲለወጥ ጅማቶቹ ሲፈቱ ንጉሱም አስማተኛ ከለዳዊ ቃላተኞች ይገቡ ዘንድ በታላቅ ድምፅ ጮኸ። ታላቅ ድምፅ ቀድሞ ቢሆን ቃላተኛ ሳይሆን ዳንኤል ተጠርቶ ቢሆን ለዚህ ሁሉ አይበቃም ነበር። እነሱ ሊፈቱለት አልቻሉም። ምንድነው አላቸው። አረኛም ንጉሱ አናቀም አሉት። ጩኸት የማያድንበት ሰዓት ይመጣል። ለካ ሰዎችም የማያግዙበት ሰዓት ይመጣል። የፍርድ ሰዓት በአንድ ጀንበር አይደርስም። ብልጣሶር ብዙ መብራት ጥሷል፣ ብዙ ታግሶታል።
እና አልተቻለም። ጩኸት ሲያመጣ ታውቃላችሁ የሆነው መኳንንቶቹም ደነገጡ ይልና ቁጥር 10 ላይ ንጉሥ ብልጣሶር እጅግ ደነገጠ፣ ፊቱም ተለወጠ፣ መኳንንቶቹም ደነገጡ። ንግሥቲቱም ስለ ንጉሡና ስለ መኳንንቱ ቃል ወደ ግብዣ ቤት ገባች። ንግሥቲቱም ተናገረች እንዲህም አለች፣ ንጉሥ ሆይ 1000 ዓመት ንገስ፣ ሐሳብህ አያስቸግርህ፣ ፊትህም አይለወጥ። የቅዱሳን አማልክት መንፈስ ያለበት ሰው በመንግስት ውስጥ አለ። በአባትህ ዘመን እንደ አማልክት ጥበብ ያለ ጥበብ፣ ማስተዋል፣ እውቀት ተገኘበት። አባትህ ንጉሥ ናቡከደነጾር የሕልም ተርጓሚዎችና የአስማተኞች የከለዳውያን የቃላተኞች አለቃ አደረገው። መልካም መንፈስ፣ እውቀት፣ ማስተዋል፣ ሕልም መተርጎም፣ እንቆቅልሽ መግለጥን፣ የተቋጠረውን መፍታት ንጉሡም ስሙን ብልጣሶር ብሎ በሰየመው በዳንኤል ዘንድ ተገኝተዋል። አሁንም ዳንኤል ይጠራ፣ እርሱም ፍቺውን ያሳይ። ንግግሯ በጣም አስገራሚ ነች። እቺ ደግሞ ንጉሥ 1000 ዓመት ንገስ ትለዋለች። ወገቡ ተፈቶ ምን ይነግሳል? እናቱ እኮ ነች። ወሬው ቤተ መንግስት ደረሰላት። እየሮጠች መጣች። አቤት ሩጫ ቀድሞ ነበር። ቱሌት ሲጠጣ ነበር መሮጥ። ከሴተኛ ዳሪ ጋር ሲሽከረከር ነበር መሮጥ። ፍርድ ተላልፎ ቀለበት ውስጥ ገብቶላት ሩጫዋን አቀለጠችው። ስትገባ ኖርማል መሰለች። ንጉሥ 1000 ዓመት ንገስ፣ ተረጋጋ፣ ኧረ እባክሽ፣ እኔን ብሎ እናት፣ እኔን ብሎ ንግስት። ምንድነው ተረጋጋ ያልሽ ምክንያት? በአባትህ በናቡከደነጾር ዘመን አንድ ሰው ነበር። አሁን ነው እንደሚነገረው? እሁድ የት ነበርሽ? ቲያትር ቤት እየላክሽ፣ ቸርችን እየናክሽ፣ ጸጉር ጎንጉኖ ወንዱ ቀሚስ ለብሶ ሲመጣ እንዴ ስብከት የምትጀምሪው? አባትህ ትለዋለች። ይህን ሁሉ መዝገብ እያወቀች ዳንኤልን እያወቀች የአምላክ መንፈስ እንዳለበት እየገባት ታውቃላችሁ። በናቡከደነጾር በአባቷ ላይ የሆነው ተአምራት እያወቀች አልነገረችውም። ሊሞት አንድ ቀን ሲቀረው ነው የምትሰብከው። ጉደኛ ነች እቺ ደግሞ። ቱሌት የአንዳንድ ሰዎች ምክር፣ የአንዳንድ ሰዎች ማረጋጋት በጣም የዘገየ ነው። በአባት ዘመን ትለዋለች። እናስ ዳንኤል የሚባል አለ፣ ቅዱስ መንፈስ ያለበት የጠቢባን አለቃ ያደረገው ይጠራ፣ ይዘረዝርልሃል አለችው። ታውቃለች ማለት ነው ዳንኤል። ምን ነው ቀድማ ልጇንና ዳንኤልን ብታገናኝ ኖሮ ጠቢብ እናት በሆነች። ይሄ ሰው ቅዱስ መንፈስ እንዳለበት አረጋግጫለሁ። እባክህ እንደው በወር አንዴ እንኳን እግሩ ስር ተቀምጠ ተማር፣ እጁን ጭኖ አንድ ቀን እንኳን ይጸልይልህ ብላ አታውቅም። ውሹና ማን ነው የምታስለጥነው? ይኸውልህ ለልጆቿ የነፍስ መልህቅ የሆነውን ከእግዚአብሔር የተላከውን እንደምናምን የቆጠረችው። ብዙ ጠንቋይና መተተኛ ከቦታል። ዳንኤልን እያወቀች አራቀችው። ስሟ ንግስት ነው፣ ነገር ግን አይደለም ተግባሯ። የንስሐን ጊዜ እሷም አታውቅም፣ ልጇም አያውቅም። እንዲያውም የሚገርማችሁ ምን ይለዋል ዳንኤልን? የዚያ ጊዜ ዳንኤል ወደ ንጉሥ ገባ። ንጉሡም ተናገረ፣ ዳንኤልንም እንዲህ አለው፣ ንጉሥ አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች የሆንክ ዳንኤል አንተ ነህን? 17 ዓመት አታውቀኝም? እኔ አላውቅህም አለው። እኔ በአንድ በኩል አልፈርድበትም በእውነት። አንተ ነህ እንዲህ አለው። እናቴ እኮ አሁን ቅድም መቼ ነው ከ2 ሰዓት በፊት ነገረችኝ። ገና ዛሬ አንተ ነህ እንዲህ አለው። አዎ ትዝ ይላችኋል፣ ዳዊት ጎልያድን ገሏል። መቼም የታወቀ ነው። እና ጎልያድን ሊገል ሲመጣ የጎልያድን አንገት ይዞት መጣ ዳዊት። እና አበኔርን ምን አለው? ይሄ ልጅ ማን ነው አለው። ይሄ ልጅ ማን ነው? እስከ ዛሬ አውቀው። የሚገርማችሁ ነው፣ ጌታዬ እኮ ወደ ሶሪያ ቢሄድ ኤልሳ የሚባል እጁን ጭኖ ቢጸልይለት ከለምጹ ይነጻል። የሶሪያ ንጉሥ ሞልዳዴር አዛሄልን ንጉሱን
ከለምጹ እንዲነጻ የሶሪያውን መከላከያ ሚኒስትር ንዕማንን ላከው ማለት ነው። ትዝ ይላችኋል። አዛሄል አይደለም። እና ለንጉሱ ስጦታ ሰጠው። ያው ነገር ሲፈልገኝ እኔ ከለምጽ ማነጻ ነኝ እንዴ ብርና ወርቅ የሚሰጠኝ? ኤልሳ ደብዳቤ ላከለት። ንጉሥ ሆይ በአገርህ ያለው የኤልያስ 2 እጥፍ መንፈስ ያለኝ እየኖርኩ ባታቀኝም እኔ ግን አለሁ ወደ እኔ ላከዋለሁ። ንጉሱ ኤልሳን አያውቀውም። ታምናላችሁ? የሶሪያ ንጉስ ያውቀዋል። ንዕማን ያውቀዋል። ገረዷ ታውቀዋለች። በቤቱ ያለው ንጉሱ ግን አያውቀውም። አንዳንዴ እንዲህ ነው የምትሆነው። ኤልሳን የሚያህል እኮ ሰማይ ምድር ነቅንቅ የሞተ የሚያስነሳ ብረት የሚያንሳፍፍ ሰው አያውቀውም። ዳንኤልም አላወቀችውም ነው የምልህ። እያወቀች ግን አታውቀውም። ብልጣሶር አያውቀውም። እናቱ ግን ታውቅ ነበር ነው የምላችሁ። አንተ ነህን? ገና አሁን አንተ ነህን? ወይ ጉድ! ኢየሱስ የገዛ ወንድሞቹ አያምኑበትም። የገዛ ወንድሞቹ የሰማይ የምድር ጌታ አንድ ክፍል ውስጥ እኮ ነው ማለት የሚተኙት ልበላችሁ። አንድ ቤት ውስጥ የገዛ ወንድሞቹ የሰማይ የምድር ጌታ አያምኑበትም። እኔ አንዳንዴ በጣም እንደው ለማገናዘብ ራሱ ይከብደኛል። አንዳንድ ነገር እንደዛ ነው። ማርያም እኮ ገብርኤል መጥቶ መንፈስ ቅዱስ ጸልሎብኝ ልዑል የአምላክ ልጅ የምወደው ልጄ ነው እሱ ብሏል። እንደዚህ ምን ኧረ እባክሽ ተይ። ያናጤ ልጅ ሁሉ ወንድሞቹ ይሉት ነበር። ዘመዶቹም ያጋንንትን የሚያወጣው በቤልዘቡል ነው ይሉታል። እንዲያውም ሊከሰክሱት ይዘውት ሄዱ። ምን የሚል ቃል በአዲስ ኪዳን በወንጌል ታገኛላችሁ። አባቴ ከይሁዳ ካመጣቸው ምርኮኞች ሆንክ ዳንኤል አንተ ነህን? የአማልክት መንፈስ እንዳለብህ እውቀትና ማስተዋል መልካም ጥበብ እንደተገኘብህ ስላንተ ሰማሁ። መቼ ሰማ ብራዘር? አሁን ነው የሰማሁት። እግዚአብሔር ይልሽ ነበር የምትባለች ሴት በእውነት ስሙ። ንስሐን እንደማያውቅ ልነግራችሁ ብዬ ነው። አሁንም ይህን ጽሕፈት ያነብ ዘንድ ፍቺውንም ያስታውቀኝ ዘንድ ጠቢባን አስማተኞች ወደ እኔ ገብተው ነበር፣ ነገር ግን የነገሩን ፍቺ ያሳዩ ዘንድ አልቻሉም። አንተ ግን ፍቺን ትሰጥ ዘንድ የተቋጠረውን ትፈታ ዘንድ እንድትችል ሰምቻለሁ። አሁንም ጽሕፈቱን ታነብ ዘንድ ፍቺውንም ታስታውቀኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅ ማርዳ በአንገት ዙሪያ ይሆናል። አንተም በመንግስቴ ላይ 3ኛ ገዢ ትሆናለህ። ኧረ እባክህ ዳንኤል 80 ዓመቱ ነው በዚህ ሰዓት። እንኳን በ80 ዓመቱ በ12 ዓመቱ ብራዘር በወርቅና በካባ በስልጣን የምታባብለው አይደለም ዳንኤል። ብትፈታልኝ ብር እሰጥሃለሁ፣ ስልጣን እሰጥ። አንዳንድ ሰው በብሩ ሁሉንም ይገዛ ይመስለዋል። 3ኛ አደርግሃለሁ፣ ለአንተው ይሁንልህ አለው። ፊኒሽድ ምናምን አይደለሁም እንዳንተ በብር የምንለካ ጸጋ የሚሸጥ ቸብቻቢ ነጋዴ አይደለሁም። ለአንተው ይሁን። እንደዛ ነው የሚተረጉመው። እንዲያውም እንዲሁን ያለው ዳንኤል ሐምራዊ ግምጃ ምናምን ማርዳ አንገት ላይ ዙሪያ ምን ትለኛለህ እንዴ? የዚያ ጊዜ ዳንኤል መለሰ በንጉሱ ፊት እንዲህ አለ፣ ስጦታ ለአንተ ይሁን፣ በረከትንም ለሌላ ስጠው። ተረጉምልሃለሁ አሉ። ከባድ ቃል ነው ይሄ በእውነት ነው የምላችሁ። በማርዳና በወርቅ ንስሐ መግባት ይቻላል እንዴ? ንስሐ ምን እንደሆነ በብሩ ለመለወጥ ፈለገ። በስልጣኑና በሀብቱ ንስሐን ማግኘት ፈለገ። ዳንኤል እንኳን 80 ዓመቱ ላይ ታውቃላችሁ የሚነድ እሳት ለሌላ አድርገዋለሁ። እንደምናምንቴ ሰው አይደለሁም ምን ያለው ግን ተረጉምልሃለሁ። ኢዮሮብዓምም ልጁ ታመመ። ለሚስቱ አንድ አኪያ የተባለ ነብይ አለ፣ በማሰሮ ማርና እንጎቻ ውሰጅለት ይነግርሻል አላት። እንጎቻና ማር ነው እንዴ ለልጅ ፈውስ የሚያመጣው ብራዘር? ወይ ጉድ አይደለም። የእግዚአብሔር ሰው እያሉ 5000 ብር ነው እንደሚያመጣው ፈውስ። የእግዚአብሔር የጸጋ ስጦታ በብር ይለካል እንዴ ብራዘር? እንደማለት እኮ ይመስለኛል።
እጄን የምጭንበት ስልጣን እንዳገኝ ብር እንኩና ስጡኝ፣ ብር ካንተ ጋር ይጥፋ፣ መራራ መርዝና የአመፅ ልጅ አሉት ዮሐንስ እና ጴጥሮስ። ሲሞን ጠንቋውን ትዝ ይላችኋል። አንዳንድ ሰው በብሩ ሁሉም ማረክ የሚመስለዋል። ምንም እኮ አይደለም በእውነት። ብልጣሶር ጨዋታውን ታቆመውና ወደ ገደለው እንሂድ። ልተረጉምልህ አለው። እሱም ብቻ ላንብብ። ዳንኤልም ይላል ቁጥር 17 የዚያን ጊዜ ዳንኤል መለሰ በንጉሱ ፊት እንዲህ አለው፣ ስጦታ ላንተ ይሁን፣ በረከትን ለሌላ ስጥ። ነገር ግን ጽሕፈቱን ለንጉሥ አነባለሁ፣ ፍቺውንም አስታውቃለሁ። ብራዘር ታጠቅ ወገብህን አለው። ብልጣሶርና ዳንኤል ተገናኙ። የእግዚአብሔር ፍትህና ብልጣሶር ተገናኙ። ወገኖቹ የንስሐ ነገር አያውቅም። ዛሬ በዚህ ጉባኤ ይህን መልእክት ለምትሰሙ እግዚአብሔር ይለምናል። ስራ ጥሩ ነው በእውነት፣ ስልጣንም መልካም ነው። ዋናው ግን የዚህ ዓለም መጨረሻ ንስሐ ገብተህ ከሚመጣው ቁጣ ታመልጥ ዘንድ ነው። ብራዘር ዳንኤል ኑሮ የተቃናለት ያህዌን እግዚአብሔርን በማመልኩ ነው። እስከ መቼ ድንጋይና ጣዖት ታመልካለህ? ብር ነው እኮ ድንጋይ። እስትንፋስህን ለያዘው ህይወትን ሁሉ የሚቆጣጠረውን አላከበርከውም። ድንጋይና እንጨትን አመለክ፣ ሰገድክላቸው። ስለዚህም ይሄ ፍርድ ባንተ ላይ መጣ። ዳንኤል ነገረው። በብልጣሶርና በመንግስቱ ማለፍ ዳንኤል ደስ ብሎት አይደለም። ፍትሁን ግን ማንበብ መጨመር መቀነስ አይችልም። ከማንበብ ውጭ እተረጉምልሃለሁ አለው። ንስሐ ገብተን ከሚመጣው ቁጣ እንድናመልጥ እግዚአብሔር ይርዳ። እንጸልያለን ወገኖች ሆይ። ኔክስት ዊክ እንጨርሳለን። ትንሽ ቢከብድም ይጠቅማል አምናለሁ። ይሄ መልእክት ለሚሰሙ ለአንድ ሰው መልእክት አለው ጌታ። እስከ መቼ ስነ ምግባር ጉድለት ውስጥ እኖራለሁ ወንድሜ? እስከ መቼ? መጠጥ፣ ስካር፣ ዘፈን፣ ሴት፣ ቅብጠት ለጊዜው ደስ ያሰኝ ይሆናል፣ ግን ዋጋ ያስከፍላል። ቅጥ ያጣ ግብዣ፣ ውድድር፣ የሀብት ውድድር፣ የስልጣን ውድድር ምን ይጠቅማል? ሁሉም ከንቱ ነው። እሺ ያ ሳይበቃ በአምላክ ላይ ክፉ ቃል ለምን ትናገራለህ? እስትንፋስን የሰጠህን፣ ስልጣን የሰጠህን፣ ጤና የሰጠህን አምላክህን ባታከብረው እንኳን ለምን ትሳደባለህ? የኔ ጣዖት ከእስራኤል አምላክ ጣዖት ይበልጣል ለምን ትላለህ? አንተ ከሰራው እንጨት ጋር አይወዳደርም። ባታከብረው እሱ ክቡር ነው። ባትሰግድለትስ እልፍ አላፋት ይሰግዱለታል። ለምን በማይነካው ላይ ክፉ ቃል ትናገራለህ ወንድሜ? ስለዚህ በስውር ያስቀመጥከው ሀብት፣ የወታደሮች ብዛት አያድኑ። የሚያድን ኢየሱስ ብቻ ነው። ኢየሱስ ያድናል። አሁን ሊፈርድብህ አይደለም እኮ። ከሚመጣ ቁጣ አምልጥ። መጥምቁ ዮሐንስ እንዳለ ማምለጥ ይሁንልህ። እንዴት ነው የምታመልጠው? ንስሐ ግባ። አትመካ፣ በብር ወርቅህ በስልጣን አትመካ። የእግዚአብሔርን ሰዎች አታቅልል። እግዚአብሔርን አታቅልል፣ አትናቅ። እግዚአብሔርን ማክበር የሚታወቀው በምንድን ነው? ንስሐ ግባ። ነገ ያንተ አይደለም። ኢየሱስ በልብህ አንግሰው። እሱ የማይጠፋ መንግስት ይሰጣል። ኢየሱስ የባቢሎን መንግስት አይደለም የሚሰጥህ፣ የዘላለም መንግስት ነው የሚሰጥህ። ኢየሱስ የእግዚአብሔር ልጅ ወደ ቤት ሲገባ ሰላም ይሆናል። እርፍ ትላለህ። ተስፋ ይለመልማል። የዳንኤል አምላክ የኛም አምላክ ነው። ሊፈርድ አይደለም የሚያመጣ። ንስሐ ግባ። ከቅንጦት ከስነ ምግባር ጉድለት አቁም። ንስሐ ግባ፣ ጸጋ ይሰጣል ብሎ የሚለምነው ሰው አለ።